ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው? ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ ስሜቱ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? እንግዲህ እነዚህ ሁለት ልጆች ዲቤት አድርገው ነበር በፌሚኒዝም ላይ ይመስለኛል። እና የተወሰነውን ካየሁት አንፃር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሐሳብ ላይ፣ አንድ ደግሞ በእህታችን ሐሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል? የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነባዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደው ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በእንደነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሁሉ ሊነሳ ራሱ ይችላል ሳያውቀው። ስለዚህ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱስ በግልጽ ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ በቃ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው። እና ነው አይደለም፣ በፍጹም መጽሐፍ ቅዱስ ላይ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ እህታችን እንዳልሽው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር። ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ፣ ወይም ሎድድ ዴፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አምጥተህ ተለጠፈበትና ከዛ በኋላ ሰዎች ያን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው፣ ዴፊኒሽን ነው እና ፋላሲ ነው። እንደነዚህ ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድነው? የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊውን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው። አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንፃር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳቤ ሳይሆን የክርስትና ሐሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊስ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንፃር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው። አይ ነው እንደዛ አይደለም ብትልም ሳታስበው እንደዛ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው ሆነ ልትቀርም ትችላለህ። ስለዚህ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንየው። እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ 7 ከቁጥር 2 ጀምሮ እንደዚህ ይላል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምን ጠንቅ? ስለ ዝሙት ጠንቅ ማለት ባል ለምሳሌ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምትተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ትልቅ የሆነ ኃጢአት ነው። ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑራት። አለቀ። አይቷል። ከዝሙት ለመትረፍም ጭምር። ምክንያቱም ትፈተናለህ በዝሙት። እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ይዛለህ። ስለዛ በቃ የራስህ ናት፣ ከሷ ጋር ነገር ትፈጸማለህ። ሴትም ልክ እንደዛ የራሷን ባል ታገባና ከሱ ጋር እንደፈለገች ነገር ትፈጸማለች። ይልና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው። አለቀ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም።
ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም በገዛ ስጋዋ ላይ ስልጣን የላትም። ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃ አለቀ። የባል ስጋ የራሷ ሴትዮዋ ማለት ሚስትየዋ የራሴ ነው ብላ ነው የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የእሷ ስጋ የባሏ ነው፣ ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለም ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ። ምን ብሎ? ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ። ለምን? ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድን ነው እያለን ያለው ቅዱስ ጳውሎስ? ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይ እኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂህን ሙሉ በሙሉ ውጭ ላይ አሟጣ ጨርሰ መምጣት አትችልም ነው። ስትመጣ የምትጠብቅ ሚስት አለች፣ ወንድ ላጤ አይደለም። ስለዛ ግዴታ ሚስት ይህን ነገር ከፈለገች መከልከል አትችልም። ለእሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ሶ ምንድነው እሷ እየተፈተነች በዛ ነገር ጠላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆን ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር እኮ ነው። በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሐሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁሉ ጊዜ ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አንይ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው። ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳደብ ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገር ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆያል። ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁ። እኔም ሙሉ ፖድካስቱን ተመልክቻለሁ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ። ፈጽሞ ኢሎጂካል የሆኑ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድን ነው? እሷ አንስታ የነበረው ነገር አለ። ባል ሚስቱን ሊወዳት የሚገባው እንደ ክርስቶስ ነው። ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተ ክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋር ነው የሚመታው የሚል ነገር አንስታ ነበረ። ከዛ ወንድማችን ምን አለ? ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብለዋል። የሚገርፉትን፣ የሚገድሉትን፣ የሚያደርጉትን አያውቁምና ይቅር በላቸው ብለዋል የሚል ነጥብ አነሳ። ሲጀመር የማይገናኝ ሎጂካል የሆነ ሀሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል። በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለም። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይውደዳት የተባለው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተ ክርስቲያን አይደለም ጌታ ኢየሱስን እንደዛ ያደረገችው ማለት ነው። ይልቁንም ከቤተ ክርስቲያን አካል ውጭ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማምነው። ምክንያቱም መድፈር ማለት አንድን አካል ያለ ፈቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፈቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበረ ወንድማችን። ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘው ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገሥታችን ላይ የተጻፈው እንደውም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው
ቤተክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር መጽሐፍ ቅዱሳዊ ሀሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናውቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ። ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት፣ ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። እና ይሄ ትልቁ ሮንግ የሆነ ነገር ነው። የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላል። እና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም። እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀርብም። ይህ ጥሩ ትምህርት ይሆናል ብዬ አስባለሁ። ይህኛው ፖድካስት ለሚቀጥለው የሚደገም አይመስለኝም። ሰላም ክርስቶስ ይብዛላችሁ።